አጃክስ በትንሹ 2 ማሽኖች ይፈልጋል። ከ25 ኪሎ ግራም እስከ 300 ኪሎ ግራም መስራት ይቻላል። ይሄ ላብሳ ወይም ሰልፎኒክ አሲድ እንለዋለን። ይሄ ላብሳ ንጽህናና አረፋን ነው የሚሰጠን። ይሄም ብቻ ብንመለከት በ2 ሰዓት ውስጥ 2000 ሊትር ማምረት እንችላለን ማለት ነው። ከእያንዳንዱ ለ25 ሺህ ብር እንቀንሳለን። ይሄው 6 ነው የሚያመርተው። ሲግማ ሚክሰሮች ናቸው። በጣም ቆንጆ የሚባል ሚክሰር ናቸው። በመቶ ሺዎች አውጥቶ መስራት የማይችል ሰው በትንሽ ሳንቲም ሊሰራበት የሚችል አይነት ሞልድ ነው። ምናልባት ሰዎች ይሄንን ኬሚካል በመጠቀማቸው ምን ያተርፋሉ? ስልጠናው 3 ቀን ተግባር ልምምድ አለው። እዚህ ጋር ያሉ በተለይ ግዴታ ናቸው። ሚክሰር፣ ሚለር፣ ቫክዩም ክሊነር፣ ኤክስፕሎረር። ብዙ ጊዜ የማሽን ክፍሉ ባነሰ ቁጥር የሰው ኃይል ይፈልጋል። በጣም በጥንቃቄ በትዕግስት መስራት ያስፈልጋል። በአንድ ዓመት ውስጥ መመለስ፣ መቀየር፣ እኛ ጋር መልሶ እንዲሸጥ ለማድረግ ይችላል። በብዛት ማስገባት የሚችል ሰው ፕሮፊቴብል ነው ማለት ነው። ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል? ይህንን ስራ ከ450 እስከ 500 ፍሬ ሊያወጣ የሚችል ኬሚካል በነፃ ይሰጣቸዋል። በትንሽ የሰው ኃይል የሚሰሩ ብዙ ካፒታል ኮስት የማያራጉ ሞልዶች ናቸው። ኤሌክትሪክ የላቸውም። አንድ ፍሬ ሳሙና ለመጨረስ 3 አይነት ዋጋ ነው የሚኖረን። በእኛ ኬሚካል እዚህ ጋር አለ ኤምሉስ የሚባል ኬሚካል። በሱ ኬሚካል የምንሰራ ከሆነ ግን አንድ ፍሬ ሳሙና ዋጋው ከ18 ብር እስከ 22 ብር ቶታል የሚጨርሰው። ሰፈር ውስጥ ወይም ቦታቸው ላይ 40 ብር ይሸጥ ጥሩ ትርፍ አለው ማለት ነው። የገበያ ትስስር ውስጥ ምን ይመስላል? በእናንተ በኩል እገዛ የሚደረግላቸው ነገር ይኖር ይሆን? 50 ሺህ ብር ስልጠናውና ከነባትራው ከነከተሩ ይሰጣቸዋል። ይሄ ከ1 እስከ 7 ከሆኑ አሲድ ነው ማለት ነው። ሁሉም 1 ዓመት ዋስትና አላቸው። አንድ ሰው ፈሳሽ ሳሙና ሲማር 4 ነገሮችን አብሮ ይማራል። ፈሳሽ የልብስ ሳሙና፣ የእጅ ዕቃና በረኪና ይማራል። 95% ግብአቱ ሀገር ውስጥ በደንብ ይገኛል። ሚኒመም 350 ሺህ ብር እየሰራን ነው። ብዙዎቻችን በአነስተኛ ካፒታል ምን እንስራ ብለን ጥያቄ ውስጥ እንገባለን። በዛሬ ዝግጅታችን ታዲያ ለዚህ ጥያቄ መልስ የሚሆን አንድ ዝግጅት ይዘንላችሁ መጥተናል። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን አስቀድመን እንዳነሳ ነው በአነስተኛ ካፒታል ማለትም ከ50 ሺህ ብር ጀምሮ እስከ ከፍተኛ የፋብሪካ ባለቤት የምትሆኑበትን ሳሙና ማምረቻ ማሽኖች ዋጋቸው ምን ይመስላል ብለን ወደ እናንተ የምናደርሳችሁ ይሆናል። እንግዲህ በሚኖረን ቆይታ ይህን ቢዝነስ ለመጀመር ምን ያህል ካፒታል በአጠቃላይ ያስፈልገናል፣ ግብአቶቹ ምንድናቸው፣ እንዲሁም ደግሞ የቢዝነሱን አዋጭነትና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? እንደምን አለሽ? እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ነው የተገናኘነው። ከዚህ በፊት ለተለያዩ ለቢዝነስ አገልግሎት የሚውሉ ማሽኖችን፣ ስልጠናዎችን ከእናንተ አንደበት ለተመልካች አድርሰን ነበረ። ዛሬ ደግሞ የንጽህና መጠበቂያ የምንላቸውን የፈሳሽ እንዲሁም ደግሞ የደረቅ ሳሙና ማምረቻ ማሽኖች በአጠቃላይ ምን ይመስላሉ፣ ቢዝነሱ ምን ይመስላል የሚለው ከእናንተ አንደበት ለመጋራት ነው የመጣ ነው። እስቲ እንተዋወቅ በቅድሚያ። መልካም፣ እንኳን እንደመጣችሁ። መሐመድ ባላ ወደ ድጋሚ ተዋውቀናል። እንኳን እንደመጣችሁ። ጥሩ፣ እንኳን ደህና ቆያችሁን። እስቲ በቅድሚያ ድርጅታችሁን እናስተዋውቅና ስለዛሬ ስለመጣንበት ጉዳይ ደግሞ እንመለሳለን። ጥሩ። መናሃር ትሬዲንግ ያው ፒኤልሲ ነው የሚሰራው በዲተርጀንት በፕላስቲክ እና በአኒማል ፊልድ በሶስት ሰሌክት አድርገን ማሽነሪዎችን ከነግብአቱና ከነስልጠናው ነው የምንሰራው ቶታሊ። በጣም ጥሩ። እንግዲህ ዛሬ ያው በአጠቃላይ ለንጽህና መጠበቂያ ወይም ደግሞ ለቢዝነስ የምንገለገልባቸው ማሽኖች ምን ይመስላሉ የሚለው ልንመለከት ነው የመጣ ነው። ያው ሰፋ ያለ ነገር ነው እንግዲህ የምናነሳውና እስቲ ከየትኛውን ጀምር፣ የትኛውን እናንሳ በቅድሚያ? ጥሩ፣ ብዙ ናቸው። ከዚህ እንጀምር፣ ከጎናችን ካለው። በጣም ጥሩ።